እንዴት ነው የሚያደርጉ አከራዮች? እንዳንተ በቃ ምን ያው ምንድነው እንዳንተ ማለት እሺ፣ ራስን እያየ በመስጠት አውራ እዛ ለመስጠት እና ሁሉ ሰላም ነው ፓስተር፣ እንዴት አለ? በደም ጮክ ብለህ አውራ፣ ምንም አትቅለስለስ። እባክህ ወንድሜ እንደምን አለ፣ ስለምን እንዴት ዋልክ ምናምን አትበለኝ። እኔ በቃ በደም እዚህ ጋር እንደምናወራው አውራ። መጀመሪያ ደረጃ በቃ እቤት ስትሆን ከቤተሰቦች ጋር ከልጆች ጋር ከአባት ጋር ከሰፈር ጓደኞች ጋር እንደምትሆነው አውራኝ። በቃ እዚህ ጋር አሁን አይንን ብሊንክ ብሊንክ እያደረግ እንዴት አለህልኝ እባክህ ምናምን አትበለኝ። እኔ አላውራም እንደዛ ካልከኝ። በቃ በአግባቡ ከጓደኞች ጋር ስትጫወት እንደምትጫወተው ቤተሰብ ጋር ስታወራ እንደምታወራው። አትደንግጣውን። ምንድነው? ምን ያስደነግጣል? ፔንት ያርለ እንዴ? ማነው አትደንግጦ የተባለው? ለእናንተ ለእኔ ነው እንዴ? ዛሬ ደግሞ ምን እንዴት ነው ነገር? እና ሁል ጊዜ ማድረግ መቻል ያለብህ እሺ፣ እየሰማሁ ነው። ስለዚህ ስታወራኝ እንደሱ አውራ። ልክ ስልክ እንደምታወራው ልክ ከሌላ ሰው ጋር እንደምትነጋገረው ተነጋገር። ልክ እኔ ጋር መጥተህ እኔን ለፍላፊ አንተ ደግሞ ጸጥ ያልክ ለማድረግ አትአርግ ነው የኔ ጥያቄ። ፈለገ እኔ ገብቶሃል? ምንድነው መሰለህ አንድ ያልተረዳኸው አሁን ውስጥ እንደዚህ በቃ ደሜ ነው የፈላው። ነይ ምግብ ጨምሪልኝ። በቃ ደሜ ነው የፈላው። ጨምሪለት። ማነው ስሙ? ብርቱካን ነው። የሁላችንም ቡርቴ ትመስላለች። እኔ አንተ ደግሞ የተለያዩ ናቸው። አይ ፓስተር ሶፊ ሰዎች አይደሉም ለፍላፊ የሚያደርጓቸው ራሳቸው ናቸው። ራሳቸውን ለፍላፊ የሚያደርጉት አንተ ነህ እያልኩ አይደለም። በእርግጥ ፓስተር አሁንም እንደዚህ አትናገር። አሁንም እረፍ። እሺ አሁን እንደዚህ አትበል። በሌላ አትናገር። ቀጥታ እንደዚህ አውራ። ወደ ጥያቄ ግባ ሶፊ፣ ወደ ጥያቄ። አልጠይቅም። በቃ ምን ታመጣለህ? ታስገደኛለህ? ታዲያ ምን አንተ ግን ፈለገ ግን የሚገርም ደቀ መዝሙር ነው ያፈራው። ይህንን ተመስገን ይባል። ወደ ጌታ አሳድገው። ወደ አንተ ለምንድን ነው የሚያድገው? ምን ነው እኔ ነው በመንፈሴ ስመረምራችሁ አንተ ሳሎን ሆነ እሱ መኝታ ቤት ሆኖ የምታወሩኝ ነው ውስጥ የሚሰማኝ። ምንድን ነው እንደዚህ? በቃ ወደ ጌታ ይደግ። ጥሩ ነው። እኔ አሪፍ ነገር አለ እከታተላለሁ። ጥሩ ነው። ያዕቆብ ኖርስ ነበረ ስለ ድንግል ማርያም አንዳንድ መጽሐፍ ቅዱስ ሀሳቦች እና ለምን አንቀጥላቸውም? እነሱን እንቀጥላለን። ተረጋጋ። እኔ እኮ እንደውም ቴክስት እንድታደርግለት ነበር የፈለኩት። ለምንድን ነው ያስመጣህ? እኔ እኮ በቴክስት እንድታወሩ አሁንም በስልክ ሚዩት እያደረገ ሲያወራ እኮ አውቃለሁ አንተ ጋር እያወራ እንደሆነ። እኔ ያሳያለሁ። እኔ እኮ ነኝ ሰውየው። እሺ ቀጥል። ባይዘው እና መጀመሪያ ልጸልይላችሁ። ከተያዛችሁበት ከየትኛውም አይነት ቀንበር ነፃ መውጣት አለባችሁ። ምክንያቱም ስነጋገር ከፍጥረታዊው ሰው ጋር ሳይሆን ከዳነ ሰው ጋር ማውራት ስለምፈልግ እጸልይላችኋለሁ። እህቴም ከየት ቤተ እምነት ነሽ እህቴ? አለባበስ አይገልጽም እንዴ? አይገልጽም። እስክርቢቶ ምናምን ይዘሻል? አላወኩም። የት ነው? ኦርቶዶክስ ነው። ኦኬ። ለስንት ዓመት ከጴንጤ ሄድሽ ነሽ ወይስ እዛው ነው? ፓስተር ሶፊ አሁን ርዕስ አናርዝም። ወደ ልተዋወቃት ነው። አላውቃትም። አንተን አልጠየቅኩም እኮ ስለማውቅ። እሷ ማነች? እናንተ እኮ ተደዋውላችሁ ነው የመጣችሁት እኮ። ወደ ርዕሳችን ንግባ አንድ ጊዜ። አይደለም ተደዋውላችሁ ነው የመጣችሁት። እሷ ማናት? ምንድን ነው? ቀጥል። አሁን ወደ ሀሳቡ ግባ ሶፊዬ። በእናትህ ተረጋጋ። ተነሳባችሁ። በቃ ስፒሪት እኮ ምን አልሽ እህቴ? አይ ጥያቄ መልስ ነው ያልኩህ። እኔ ጋር እንተዋወቃለን፣ ችግር የለውም። እኔ እንደዛ ነው። አንደኛ ነገር በሰለጠነው ዓለም እንኳን ለእህቶች ቅድሚያ መስጠት አለብን እኮ። ቤተክርስቲያን ይህን ታስተምራለች፣ ለእህቶች ቅድሚያ መስጠት እንዳለብን። ግን አንቺ ጥያቄ ይዘሽ ነው የመጣሽው ወይስ ምንድን ነው አንቺ የመጣሽበት ዓላማ? ያው ከእነሱ ጋር ልንወያይ ነው። አንቺ ልማር ነው ከነፈለገ የመጣሁት ልማር ነው። ጥያቄ አለሽ?
ለአንተ አይ መጀመሪያ እነሱን ጥያቄ መልስ ነው አለሽ ወይ ነው አንቺ አሁን ጠይቂኝ እኮ አይደለም ጥያቄ ይዘሽ ነው ወይ መጣሽ ጠይቃለሁ አንተ የላትም ትላለች እሷ ጠይቃለሁ ትላለች ተግባብ ተደዋውላችሁ ነው እንጂ ተነጋገሩ ተነጋገሩ አይ አንቺ ጥያቄ ካለሽ እህቴ አግብተሻል አንቺ ባለትዳር ነሽ ሶፊ ኧረ በመድኃኒዓለም ወደ ሀሳቡ እንሂድ ጥያቄ መጠየቅ እችላለሁ ባይዘው እኔ ጋር ነው እያወራ ያለው ኦክ ከኔ ጋር እኮ መጀመሪያ ጥያቄ መልስ የተጠየቀውን ጥያቄ እኔን ጠይቀኛውን ስለ አንድ ወልዳ ስሙ አንደኛ በጨዋነት ከእንደዚህ በጨዋነት አለባበስሽን አስተካክለሽ መጽሐፍ ቅዱሳዊ አድርገሽ መምጣት አለብሽ እዚህ እንደዚህ ተገላልጠሽ መጥተሽ በሚዲያ በፍጹም የእኛን ሴቶች የጨዋዎች ተሸፋፍነው የሚመጡ ከነሱ እንኳን አትማሪም እንደዚህ ኖ ይሄ ልክ አይደለማ እኔ ችግር የለውም እነዚህ ወጣቶች ግን ሀሳባቸውን ትወስጃለሽ ገባሽ እንደዚህ ድንቡሽቡሽ ብለሽ መጣሽ እዚህ ጋር እንትን ማድረግ ልክም አይደለም አንቺን ስጠይቅሽ ፈለገ ይመልሳል ጥያቄ ያለሽ ወይ ሲል የላትም ይላል አንቺ አለኝ ታዲያ ስለዚህ ኤኒዌይስ አንድ እጃችሁን አንሱ ልጸልይላችሁ እንደ አንድ ፓስተር እንደ አንድ መጋቢ መንፈስ ቅዱስ አብሮት እንደሚሰራ ደግሞ ቤተክርስቲያን እንደሾመችውና ስልጣን እንዳለው ሰው በእናንተ ላይ ጸልያለሁ ከዛ ይሄ ሰዋዊው ፍጥረታዊው ነገራችሁ ረግቦ በመንፈስ ዓለም እንድናወራ ምክንያቱም አለበለዚያ ድንጋይ ላይ ውሃ ብታፈስ ምንም ጥቅም ስለማይኖረው መጀመሪያ የጠነከረ ልባችሁ እንዲላላል ጸልይላችሁ ፈቃደኛ ናችሁ ብዙ ፕሮቴስታንት ህልመኛ ስለሆነ ያው ችግር የለም ያው ያለም ከሆነ ነገር አድርግ ችግር የለውም ከዛኛ ምን ጸልያለሁ አንተም ጸሎት ህልመኛ አይደለንም በነገራችን እኛ መንፈሳውያን ነን እንደዚህ ሁሉንም አይደለም ያልኩት አይ እንደዛ አትበል ብዬ ፈለገ ጥሩ አይደለም ምክንያቱም በጸሎት ነው ምንም ነገር የሚሆነው ያለ ጸሎት ብንነጋገር ደረቅ ነው እኔም ከእናንተ የምወስደው እናንተም ከኔ የምትወስዱት ነገር የሚናገር ሰው በእውቀት ይናገራል የሚሰማ በጥበብ ይሰማል ስለዚህ አንዴ ልጸልይላችሁ እግዚአብሔር አምላክ ሆይ ጸልያለሁ በጌታ በኢየሱስ ክርስቶስ ስምና ስልጣን እንግዲህ ወንድሜ ተሙ ወይም ዴማስ እንዲሁም ደግሞ ወንድማችን ፈለገ እንዲሁም እህታችንን እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ከዚች ደቂቃና ሰዓት ጀምሮ ነፃ እንዲወጡ ጸልይላቸዋለሁ ከየትኛውም ከተያዙበት ነገር በሙሉ በኢየሱስ ክርስቶስ ስም ውሃ ግድብን እንደሚያፈርስ የልባቸው ይሄ የደነደነው ነገር እንዲፈርስ ጸልያለሁ ደግሞ መንፈስ ቅዱስ በእሽታ መንፈስ እንድትቀበላቸው እንድታግዛቸው ፊደል ይገላል መንፈስ ግን ህይወት ይሰጣል ተብሎ ተጽፏልና እግዚአብሔር ሆይ ፊደል ይዘው መጥተዋል ነገር ግን መንፈስ ደግሞ እንድትሰጣቸው በጌታ በኢየሱስ ስም ጸልያለሁ አሁን የሚሰሙት ይህ ነገር ሁሉ በጌታ በኢየሱስ ክርስቶስ ስም አንተ መንፈስ ቅዱስን መቀበል የሚችሉበትን ኢየሱስ ክርስቶስን የህይወታቸው ጌታ አዳኝ ገዢ አድርገው እንዲቀበሉ እኔ የምዘራውን ዘር በልጁ በኢየሱስ ክርስቶስ ደም ወደ እግዚአብሔር መንግስት መቅረብ እንዲሆንላቸው የኤፌሶን ጸሐፊ እንደሚናገር ከፍጥረት የቁጣ ልጆች ነበራችሁ እንደሚል አሁን ግን በደሙ ቀርባችኋል እንዳለ በኢየሱስም በደሙ ኃይል መቅረብ እንዲሆንላቸው በታረደው በግ በዛ በንጉሱ በኢየሱስ ክርስቶስ በጌታ ኢየሱስ ክርስቶስ ደም ነፃ መውጣት ቀንበራቸው እንዲሰበር ከተያዙበት ተረታ ተረት መውጣት እንዲችሉ ከተያዙበት አሉባልታ መውጣት እንዲችሉ ከመበሻሸቅ መውጣት እንዲችሉ አንተን ኢየሱስ የተሰቀለውን ክርስቶስን ብቻ እንሰብከዋለን እንደተባለ በጌታ በኢየሱስ ስም ከአንደበታቸው ኢየሱስ የሚል ልክ ለማርያም ለመከራከር ቀንድ አብቅለው እንደመጡ አሁን ኢየሱስ የሚለውን ስም ማወጅ የሚችሉበትን መንፈስ እንድታግዛቸው ኃይል እንድሰጠት ለዚህ ነው መጽሐፍ ሲናገር ሰው በኃይሉ ችሎት አይበረታም ተብሎ እንደተጻፈ ኃይል እንድትሆናቸው ጉልበት እንድትሆናቸው መንጭቆ መውጣት አይቻልም ረጅም ዓመት ሰው 30 ዓመት ከሰማው ታሪክ 40 ዓመት ከሰማው ታሪክ 100 ዓመት ከሰማው ዘመን ካስቆጠረ ታሪክ መውጣት የሚችለው አንተ ስትደርስለት ብቻ ስለሆነ በጌታ በኢየሱስ ክርስቶስ ስም ለነዚህ ለሶስቱም ለሚከተሏቸው በኢየሱስ ስም ነፃ መውጣት የሚችሉበትን መንፈስ አሁን ሰጠዋቸው በኢየሱስ ስም የሚቀጥለው ቀን እኔ አሁን እነሱ ከሚቃወሙት መንፈስ ጋር አብረው ማገልገል እንዲችሉ ኢየሱስን ደግሞ በእነሱ የተነሳ ብዙዎች ነፃ እንዲወጡ ብዙዎች ቀንበራቸው እንዲሰበር ብዙዎች ኃይል እንዲያገኙ በጌታ በኢየሱስ ስም እምነት ከመስማት ነው ይላል መስማትም በእግዚአብሔር ቃል ነው እንደሚል ከአባት አይወረስም ከእናት አይወረስም ከአካባቢ ሰው አይወረስም እምነት ከመስማት ነው ይላል መስማት ደግሞ ከእግዚአብሔር ቃል ነው እንደሚል ይህንን የእግዚአብሔርን ቃል ያጣመመባቸው አውሬ በኢየሱስ ስም ከምድራችን ላይ ተጣብቶ የኖረ እንደ መሽገር ወንጌልን እንዲህ ይዞ ነገር ግን በሰዎች ህይወት ላይ ኃይል እንዳይሆን እንዳይሰራባቸው ከእውቀት ያለፈ ከጥበብ ያለፈ ህይወት እንዳይሆናቸው ያደረገ የትኛው መንፈስ
በጌታ በኢየሱስ ክርስቶስ ስም እንዲለቃቸው ጸልይላቸዋለሁ። ስለ ቅንነታቸው ስለሰሙኝ እግዚአብሔር ሆይ በእሽታ መንፈስ ስለደገፍካቸው ስላገዝካቸው ይኸው እሺ ብለው እንዲህ ደግሞ በሰጣኝ ስልጣን ጸልይላቸዋለሁ። ከዚህ ቀን ጀምሮ አውሬው ከነሱ የተመታ ይሁን። የተያዙበት የተተበተቡበት ትብታ በኢየሱስ ክርስቶስ ስም ዛሬ ምንዘራው ዘር ነገ ይበቅላል። 10 ዓመት ይውሰድ 20 ዓመት ይውሰድ አላውቅም። እኛም እንዲሁ በሞኝነት እየተሳደብን ጌታን ተቀበል ስንባል ከቦሌ ነው ከባሌ ነው እያልን ስናሾፍ የነበርን ሰዎች ነበርን። ዛሬ በፍቅሩ ተነድፈናል። ይህ ፍቅር እንዲያገኛቸው፣ ይህ ኃይል እንዲያገኛቸው፣ ይህ መንፈስ እንዲያገኛቸው በጌታ በኢየሱስ ክርስቶስ ስምና ስልጣን በተሰጠኝ ስልጣን ቤተክርስቲያን ባስቀመጠችኝ ቦታና ልክ በኢየሱስ ስም ነፃ መውጣት እንዲሆንላቸው እጸልያለሁ። እግዚአብሔር ዘመናቸውን ይባርክ። አሜን። ጎበዝ ተወዛዋዥ ነው። ጌታ ኢየሱስ ለወንድማችን ሶፊ እኔ ጸሎት ላድርግለት በሌለበት። ሁላችሁም አንድ ጊዜ ብቻ ምን ትላላችሁ? እኔ አንድ ጸሎት ነው ማድረገው። እግዚአብሔር አምላክ ካለበት የውዝዋዜ መንፈስ ያውጣው፣ ነፃ ያውጣው። መድኃኒዓለም በቃ እኔ ብቻ ነው ማለት ነው ፈልገው እንዴ ስማ ታሙ ማለት ይመስለኛል። ከዚህ በፊት አንተ በደምብ ታውቀዋለህ። ሶፊ ኪነት ላይ ይሰራ ነበር እንዴ? አይ ሶፊ አረ ወይኔ መብራት ጠፋ። ኦኬ እታያለሁ። ሶፊ እስኪ ልላክለት እስኪ። አይ ነው በቃ ችግር የለውም። ምንድነው መሰለ ይመስለኛል ሁሉም ሰው አቅሙን ያውቃል። ሰው ያለ አቅሙ ደግሞ እንዲጋፈጥ ማለት የለብህም አላደለ። ወንድማችን ሶፊ ያው ለነገሮች ለመወያየት ፈቃደኛ ሲሆን እኛ ዝግጆች ነን። በየትኛውም ሰዓት ቀርበን እናወራዋለን። ደግሞ መልካም ወንድም ነው። ጥሩ ልብን ያለው ለነገሮች ሁሉ አለደለ ነገሮችን ለማውራት ነገሮችን ለመማር በጣም ጥሩ አቅርቦት ያለው ሰው ነው እና ነገሮችን ለማውራት ልክ ዝግጁ ሲሆን ብናወራው ይሻላል። አለበለዚያ ግን ልክ በዚህ አጋጣሚ እንዴ ስማ አውሬው እሱ ነው እንዴ አርቅላችኋልና ጀለስ ራሱ ራቅ እኮ ምን ይሽ አይ እኔ የገረመኝ ነገር ምንድነው ሶፊ ደፋር ነው። መጠየቅ አይወድም፣ መጠየቅ ይወዳል ሶፊ እና ብዙ ጊዜ መጠየቅ አይወድም፣ መጠየቅ ይወዳል። ባለፈው ዕለት ብዙ ቪዲዮ ወጥቶበታል ታውቃለህ፣ ስለ ማርያም ምናምን። አሁን ያለችው አማራጭ እቺን ጸሎት ጸልዮ ቪዲዮ ማስራት ነበርና ግን ምን እንደሆነ አላውቅም። ሶፊ የት ልላክለት? ሰው አስገብቶ ገዝት ላይ ልልክለት ስልኮ ሰው አስገብቷል። አይ ሶፊ ፈለገ በቃ አንተ ከዚህ በኋላ ውይይት አታርግ፣ ኮሜንት እየዘጋ ማስተማር ጀምር። እሺ በል ቻው ብራዘር።